የበጋ መስኖ ስንዴ አረም ቁጥጥር የሚደረገው መቼ ነው? በተዘራ ከ18 እስከ 28 ቀን ባሉ ቀናት ውስጥ የአረም ቁጥጥር ይካሄዳል ማለት ነው። ፍላግ ሊፍት ይባላለች። ይሄ አሁን ከ40 እስከ 50 ለዚህ ኮንትሪቢዩሽን አለ ብቻውን። እነዛ ግን ከስር ያሉ ግን ተደምሮ አንድ ላይ ተደምሮ የዚህ እቺን ይተካሉ ማለት ነው። ስለዚህ ከላይ ያለችው በደንብ መጠበቅ አለብን። ስለዚህ እንደ ባንዲራ ነች ማለት በቃ እንደ ባንዲራ ናት። እሷ በደንብ መጠበቅ አለብን ነው። አረም በሰዓቱ ካልታረመ የምርት መቀነስ ሊያጋጥም ይችላል። በሰዓቱም ውሃን ጠብቀን ልናረምና ልንከታተል ማሳችንን ደግሞ መከታተል ያስፈልጋል። አንተ ሰው እጅ ከሚጠብቅ ራሴ ሰርተህ መሞከር አለበት። ስንዴ ምርት ቆንጆ ምርትም እንጠብቃለን ከዚህ ላይ ማለት ነው። ስለዚህ እንኳን ደስ አለን ነው ይባል። አዎ እንኳን ነው። እሺ ጤና ይስጥልን። የኢትዮጵያ ግብርና ምርምር ኢንስቲትዩት በመላ ሀገሪቱ ካሉት የግብርና ምርምር ማዕከላት መካከል የወረር ግብርና ምርምር ማዕከል አንዱና ከአንጋፋዎቹ መካከል የሚጠቀስ ነው። ይህ ማዕከልም የበጋ መስኖ ስንዴ ልማትን በተለያዩ የሀገሪቱ ክፍሎች በማስተዋወቅና በማስፋፋት የሚታወቅ ማዕከል ነው። በዛሬው የወደ ገጠር ፕሮግራማችንም በዚሁ የበጋ መስኖ ስንዴ ልማት ስር ማዕከሉ እያባዛቸው የሚገኙ ምርጥ የስንዴ ዝርያዎችን በተመለከተ እንደዚሁም ማዕከሉ የአካባቢው አርብቶ አደሮች በግብርና ልማት ላይ እንዲሳተፉ የሚያደርጋቸውን ክትትሎችና ድጋፎች በተመለከተ የምንቃኝ ይሆናል። አብራችሁ እንድትቆዩ በአክብሮት እንጋብዛለን። የወረር ግብርና ምርምር ማዕከል የመስኖ ስንዴ ልማትን ያስተዋወቀና ያስፋፋ ብቻ ሳይሆን የመስኖ ስንዴ ቴክኖሎጂን ከነ ምክረ ሐሳቦቹ ለመጀመሪያ ጊዜ በምርምር ያፈለቀ ማዕከልም ነው። በሂደት ደግሞ የመስኖ ስንዴ ልማት ስራ የመንግስት የትኩረት አቅጣጫ እንዲሆን የበኩሉን አስተዋጽኦ አድርጓል። መስኖ ስንዴ ወይም ደግሞ የበጋ ስንዴ እርሻ ውስጥ ነው ያለነው። እንዲሁ የመስኖ ስንዴውም ደግሞ 11 የሚሆኑ ለዳቦ የሚያገለግሉ የስንዴ ዝርያዎችን ለፓስታና ለመኮረኒ ደግሞ 3 የስንዴ ዝርያዎችን በድምሩ ወደ 14 የሚሆኑ የስንዴ ዝርያዎችን ለተጠቃሚው ለአርብቶ አደሩ ለከፊል አርብቶ አደሩ ማድረስ ችሏል ማለት ነው። ምርጥ የስንዴ ዝርያን የማፍለቅ ምርምር ራሱን የቻለ ሂደት አለው። የመትከያ ወይም የመዝሪያ ጊዜ፣ የመስኖ ውሃ አጠቃቀምና የአሰጣጥ ዘዴ፣ የአፈር ለምነቱና አይነቱ ሁኔታ፣ የአካባቢው የአየር ጸባይና የሙቀቱ መጠን፣ የሰብል ተባይና በሽታ ቁጥጥር እንዲሁም ሌሎች ጉዳዮች በምርምር ሂደቱ ውስጥ የሚካተቱ ናቸው። እናም እነዚህን መሰረታዊ ክንውኖች በተገቢው መንገድ መገንዘብ እችል ዘንድ የዘርፉን ባለሙያዎች ማግኘት ይጠበቅብኛል። እሺ አብሮስተልን እንደምን ሰላም ነው? እግዚአብሔር ይመስገን። የበጋ መስኖ ስንዴ ልማት ላይ ነህ? አዎ ይኸው ስንዴ እያለማን ነው። ማን ልበል? ታዲዮስ ባይሳ ይባላለሁ። በወረር ግብርና ምርምር ማዕከል የስንዴ ተመራማሪ ነኝ። በጣም እናመሰግናለን አቶ ታዲዮስ። እንግዲህ አሁን ዘንድሮ ያው ምርጥ ዘር እያባዛችሁ የስንዴ ምርጥ ዘር እያባዛችሁ እንደሆነ ነው የማውቀው። እንግዲህ እስኪ አሁን የበጋ መስኖ ስንዴን ስናለማ የምናደርጋቸው የማሳ ላይ እንክብካቤዎች ምንድናቸው የሚለውን እስኪ አሁን በዚህ በመሰለ ማሳ እየተንቀሳቀስን አረም ካለም አንዳንድ ነገር እያነሳን ያሳየኝ እስኪ አስተምረኝ። እንግዲህ ይሄ ስንዴ የበጋ መስኖ ስንዴ በዋናነት የሚመረትበት ዋና የሚያስፈልገው በማሳ ላይ በጥራትም በብዛትም በእንክብካቤ የሚፈልገው የመጀመሪያው የመሬት መረጣን ነው። መሬት መረጣ የትኛው መሬት ይስማማል? አዎ የመሬት መረጣ መሬቱ የምንመርጥበት ያው የመስኖ ስለሆነ እንግዲህ መሬቱ የሚመረጠው ውሃ ቅርብ ያለበት ውሃ አጠገብ መሆን አለበት። ለምን በጋ ነው፣ ዝናብ የለም። ስለዚህ ውሃ ያለበት ቦታ ላይ የመጀመሪያ ቅርብ መሆን አለበት ነው። ከዛ በመቀጠል መሬቱ ከተመረጠ በኋላ ያው መሬቱ እንግዲህ ምንጣሩ የሚያስፈልገውን ይመነጠራል፣ ይጸዳል። ከተጸዳ በኋላ ወደ እርሻ ይገባል ማለት ነው፣ ይታረሳል። መሬቱ ከታረሰ በኋላ ክስካሶ ይፈልጋል፣ ይከሰከሳል በደንብ። ያ ከተከሰከሰ በኋላ የላንድ ሌቨሊንግ ወይም ደግሞ
የመሬት ማስተካከል የመደልደል ስራ በአግባቡ ይሰራ ማለት ነው። የመሬቱን ከፍታና የመሬት ዝቅታ ለውሃ ምቹ ማድረግ ማለት ነው። አዎ ለውሃ አጠጣጥ መሬቱ ምቹ ማድረግ ነው። ያ ካልሆነ መጨረሻ ላይ የምናገኘው ምርት ላይ ተጽዕኖ ስለሚያሳድር ማለት ነው። ስለዚህ መሬቱ ከተስተካከለ በኋላ እንግዲህ ወደ ዘር ነው የምንገባ። ከተዘራ በኋላ እንግዲህ ሪጅ የሚባለው አሁን እንደምናየው መዝመሩ እንደምናየው ከተዘራ በኋላ እንግዲህ ሪጅ ወይም ቦዩ ይወጣለታል ማለት ነው። እንግዲህ ዋና እዚህ ጋር አሁንም ወሳኝ ነገር ትልቁ ሪጅ ወይም ደግሞ ቦይ በምናወጣበት ሰዓት ላይ እንግዲህ የቦይ ሁኔታ በጣም ወሳኝ ነው። የቦይ ርዝመት ማለት ነው። አዎ እሱም እንደየመሬታችን ሁኔታ የቦይ ርዝመቱ የተለያየ ቦይ ርዝመቶች አሉ። ቢያንስ አነስተኛ የገበሬ ማሳ ላይ ከሆነ ከ10 እስከ 20 ሴንቲሜትር የቦይ ርዝመት ላይ መሬቱ ይቋረጣል ማለት ነው። ያ መሬቱ የሚቋረጠው እንግዲህ ዋና ዓላማችን ውሃ ነው የምናጠጣ። ውሃ ደግሞ በአግባቡ ስንዴው ማግኘት ስላለበት ነው የምንቋረጠው ማለት ነው ቦዩን። እንግዲህ በሰፋፊ እርሻ ላይ ከሆነ ደግሞ ከ30 እስከ 50 ሴንቲሜትር ላይ ይቋረጣል። ያ ማለት ውሃውን በአግባቡ ለመጠቀም ነው። ከተዘራ በኋላ ያው እንክብካቤዎቹ ይቀጥላሉ። ያው ስለዘራን ብቻ አይደለም። በመስኖ ደግሞ ተዘራ የሚባል ራሱ ውሃ የጠጣበት ቀን ነው። ወደ ማበብ አካባቢ ሲደርስ የውሃ ፍሪኩዌንሲውን እንጨምራለን ማለት ነው። ለምን ይሄንን ግሬን ፊሊንግ ይባላል። ይሄ ጭንቅላቱ ላይ ያለው እነዚህን በደንብ እንሞላለን። ያው ምግብ ነው የሚፈልገው። ምግብ ስለሚፈልግ እነዚህን የውሃው ፍሪኩዌንሲውን እንጨምርለታለን። በዛን ሰዓት ሙሉ በሙሉ አዎ ከነበረው ከፍ ይላል ይጨምራል ማለት ነው። ቀናቱ ይቀራረባሉ ማለት ነው። እና ይሄንን ነው። ሌላ ደግሞ ጥበቃ አሁን ለእንስሳት ለምሳሌ አሁን እንስሳት እንዳይበሉ ጥበቃ ያስፈልጋል። ለምሳሌ ፍላግ ሊፍ ትባላለች። እንግዲህ እንስሳት መብላት የለበትም የሚባል ነው ዋና ዓላማችን። ያው እንስሳትም ሆነ ሌላም ሰውም ምንም ነገር የቺ የፍላግ ሊፏን ማጥፋት የለበትም ነው። ለምን እሷ ደግሞ የመበላት እድሏ ከላይ ስላለች በጣም ሰፊ ነው። እና እቺ እንግዲህ እሷ ተበላች ማለት በቃ የነዚህ ከስር ያሉትን አሁን እዚህ ጋር ለምሳሌ አንድ 5 ቅጠል አለ ከዚህ ከሰበታች ማለት ነው። እንግዲህ እነዚህ 5ቶቹ ከዚህች ጋር እኩል ለዚህ ለምርቱ ኮንትሪቢዩሽን አላችሁ ማለት ነው። እንግዲህ ቅጠል ያው ምግብ ማዘጋጀት ነው። ምግብ ያዘጋጃል። ያው ምግብ ደግሞ የመጥቶ እዚህ ጋር የጭንቅላቱ ላይ ፍሬውን የሚሰጥልን ነው። እንግዲህ ፍሬውን በሚሰጥበት ሰዓት እቺ ከላይ ያለችው በቀላሉ ከላይ ስለሆነች ስለምትታይ ስለምትበላ እንግዲህ ከታች ካለው ጋራ እኩል ስራውን ትሰራለች ማለት ነው። ስለዚህ በግማሽ ወይ ቀነሰ ማለት ነው። ያው ከ40 እስከ 50 ለዚህ ኮንትሪቢዩሽን አለ ብቻውን። እነዛ ግን ከስር ያሉ ግን ተደምሮ አንድ ላይ ተደምሮ የዚህ እቺን ይተካሉ ማለት ነው። ስለዚህ ከላይ ያለችው በደንብ መጠበቅ አለበት። ስለዚህ እንደ ባንዲራ ነች ማለት በቃ እንደ ባንዲራ ናት። እሷ በደንብ መጠበቅ አለብን ነው። ለዛ ነው እንደውም በቃ ከብት እንዳይበላ ሌላ እንስሳት ውስጥ እንዳይበላ ጥበቃ የሚያስፈልገው። ዘመድኩን አለሙ በወረር ግብርና ምርምር ማዕከል የእጽዋት ጥበቃ ተመራማሪ ነው። እናም በበጋ መስኖ ስንዴ ልማት ሂደት ውስጥ ከተባይ ከበሽታና ከአረም ቁጥጥር ጋር ተያይዞ የሚከናወኑ ስራዎችን ሊያስረዳኝ ተዘጋጅቷል። የበጋ መስኖ ስንዴ አረም ቁጥጥር የሚደረገው መቼ ነው? በተዘራ ከ18 እስከ 28 ቀን ባሉ ቀናት ውስጥ የአረም ቁጥጥር ይካሄዳል ማለት ነው። ይሄ ማለት ወይም በእጅ ይታረማል ወይም በጸረ አረም ኬሚካል በመጠቀም ማለት ነው ይታረማል። ከዛ በኋላ ይሄን አረም ቁጥጥር ለማሳካት እንደገና መልሶ በ45ኛው ቀን የእጅ አረም ይከተላል ማለት ነው። ከዚህ በመቀጠል እንግዲህ ተባዮች አሉ። ተባዮች ስንል እንግዲህ የበጋ መስኖ ስንዴን የሚያጠቁ ተባዮች ስንል ምንድነው? ኤፊድ ስንል ሁለት አይነት የኤፊድ ዝርያዎች አሉ። ራሻን ዊት ኤፊድ እና ግሪንበግ ኤፊድ የሚባሉ ማለት ነው። በዚህ በቆላማ አካባቢዎች ማለት ነው ከ900 ከምድር ጠለል በላይ ከ900 ሜትር ከፍታ በታች ያሉትን የግሪንበግ ኤፊድ የሚባል አለ። ይህን ተባይ እንግዲህ በዋነኛነት በእነዚህ አካባቢዎች ነው የሚያጠቃው ማለት ነው።
ይህን ተባይ ለመከላከል እንግዲህ የተለያዩ በዚህ በወረዳ ግብርና ምርምር ማዕከል የወጡ የተባይ መከላከያ አማራጮች አሉ ማለት ነው። ከነዚህም ውስጥ እንግዲህ የመጨረሻው አማራጭ የኬሚካልን በመጠቀም ነው። የበጋ መስኖ ስንዴን እንግዲህ በዚህ አካባቢ ምን ይደረጋል? ስቲም ኢሎንጌሽን ባለበት ወይንም ልክ ግንዱ በሚረዝምበት ወቅት ላይ የኬሚካል ለዚህ ተባይ የኬሚካል ርጭት ይካሄዳል ማለት ነው። ከዚህ በመቀጠል እንግዲህ ሌላ ሹት ፍላይ የሚባል አለ። ይሄም ተባይ እንግዲህ ለበጋ መስኖ ስንዴ ከሚያጠቁ ሌላኛው የተባይ አይነት ነው። ለዚህም እንግዲህ በኬሚካል በመጠቀም መከላከል ይቻላል ማለት ነው። ከዚህ በመቀጠል ሌላ በሽታ አለ። እንግዲህ ይሄን መስኖ ስንዴ የግንድ ዋግ የሚባል አለ። ዋነኛ የምርት መቀነስ የሚያስከትል የበሽታ አይነት ነው። ይሄ ዋግ ማለት ነው። የዋግ አይነቶች 3 ናቸው። የቅጠል ዋግ፣ የቢጫ ዋግና የግንድ ዋግ የሚባሉ አሉ። በዚህ ግን በቆላማ አካባቢ በተለይ የሚከሰቱት ምንድነው የግንድ ዋግ የሚባለው ነው ማለት ነው። ይሄ የግንድ ዋግ እንግዲህ በመስኖ ስለሆነ የምንጠቀመው አብዛኛውን ጊዜ እርጥበት ያለው ከታችኛው ነው ከታች ነው። ስለዚህ ሁሌ ማሳችን ምንድነው እንደዚህ እየገለጥን ቼክ ይደረጋል ማለት ነው። ይሄ ማለት ተመቷል አልተመታም እየተባለ ቼክ ይደረጋል ማለት ነው። ይሄ አሁን ምንም አይነት የግንድ ዋግ አልተመታም ማለት ነው። እንደዚህ ይደረጋል፣ ኤርሊ ሞኒተሪንግ ይደረጋል ማለት ነው። ልክ በሽታው ካለ ግን በዚሁ ያሉት የፈንገስ የስቲም ዋግ ወይንም የግንድ ዋግ መከላከያ ጸረ ፈንገሶች አሉ። ይሄ ምንድነው ናቲቮ ቲልት የተባሉትን ጸረ ፈንገስ ኬሚካሎች በመጠቀም መቆጣጠር ይቻላል ማለት ነው። ሌላኛው እንግዲህ በሀገራችን በዋነኛነት አሁን ምርት ቀነስ በጣም ከፍተኛ አደገኛ የሆነ በሽታ አለ። ይሄ ፉዛሬም ሄድ ብላይት የሚባል በሽታ አለ። እሱ ምንድነው እንግዲህ ምች ነው የምንለው፣ ምች ነው የሚባለው። እሱ በሽታ እንግዲህ እስካሁን እንግዲህ አልተከሰተም፣ ግን ሁሌም የክትትል ስራ እንሰራለን ማለት ነው። ይሄ እንግዲህ በሽታ እንደሌላኛው የበሽታ አይነቶች አይደለም። ይሄ ማለት ለምሳሌ የስንዴያችን ማሳ አበባ ስቴጅ ላይ ሆኖ ፍላወሪንግ ስቴጅ ላይ ሆኖ የሙቀት መጠኑ ከ16 እስከ 30 ከሆነ ወይንም የእርጥበት መጠኑ ከ80% በላይ ከሆነና በዛን ወቅት በአበባ ወቅት የስንዴ ወቅት ላይ ዝናብ ካለ 50% ፍላወሪንግ ሲሆን ርጭት ይካሄዳል ማለት ነው። በዚህ መንገድ ነው ክትትል የምናደርገው። በዘንድሮ እንግዲህ እንደምታዩት የስንዴ ማሳችን እንግዲህ ቀድሞ ሄድ አድርገቷል። ኦልሞስት ወደ ማቹሪቲ ስለደረሰ በዚህም በሽታ አልተጠቃም ማለት ነው። ቅድመ ክትትል ተደርጎበታል፣ በበሽታም በተባይም በአረምም። ስለዚህ እንደምናየው ቆንጆ የሆነ ይሄን የመሰለ ከበሽታ ንጹህ የሆነ የስንዴ ሰብል እያገኘን ነው ማለት ነው። የስንዴ ምርት ቆንጆ ምርትም እንጠብቃለን ከዚህ ላይ ማለት ነው። ስለዚህ እንኳን ደስ አለን የሚባል አዎ እንኳን እሺ። የወረር ግብርና ምርምር ማዕከል ምርጥ የስንዴ ዝርያዎችን አፍልቆና አባዝቶ ዘር ለሚፈልጉ አካላት ከማቅረብ ስራው በተጨማሪ የአካባቢው ከፊል አርብቶ አደሮች በስንዴም ሆነ በሌሎች ሰብሎች ብሎም በአትክልትና ፍራፍሬ ልማት ላይ መሳተፍ የሚችሉበትን መንገድ ያመቻቻል። አግሮኖሚክ ፓኬጅን በተመለከተ ለምሳሌ ይህ ሰብል መቼ ነው የሚዘራው? ስንዴ ከሆነ መች ነው የሚዘራው? ስንዴን ምን አይነት በሽታዎች ሊያጠቃ ይችላል? ምን አይነት ተባይ ሊያጠቃ ይችላል? ቴክኒካል ባክስቶፒንግ እንሰጣለን። ከዚህም ባሻገር የስልጠና ለምሳሌ አንድ ሰው ስንዴን ምርት ወይም ደግሞ ወደ ስንዴ እርሻ ከመግባቱ በፊት እንዴት ስንዴውን ማምረት እንደሚችል አስቀድመን የካፓሲቲ ቢልዲንግ እንሰራለን። ስለዚህ በካፓሲቲ ቢልዲንግ በስልጠናዎች እንደግፋለን። ወረር እርሻ ምርምር ማዕከል ጋር እኛ በብዙ ነገር እንገናኛለን፣ በብዙ ነገር ይደግፈናል። እርሻና ተፈጥሮ ሀብት ጽሕፈት ቤት ጋር በተለይ በገበሬዎችም ከሚሰራ ልማት እንትኖች በመደገፍ እርሻ ምርምሩ ማዕከል ጋር ዳህና ኮሚኒኬሽን አለን። ለገበሬዎች ስልጠናም ይሰጣል። ለገበሬዎች እርሻ ያርስልናል። ድጋፍ ስንፈልግ ሙያዊ እገዛ ለገበሬዎች ስልጠና ይሰጠናል። ለገበሬዎች አስፈላጊ የሆነ የሙያዊ ለምሳሌ አሁን ተባይ ቢከሰት ለተባዩ የሚያስፈልግ ኬሚካል ሰፖርት ያደርግናል ማለት ነው። ለገበሬ ምን ጊዜም ትሬኒንግ ለአካባቢ ላለው ገበሬ በዚህ ተርም በይሄን ዘር መዝራት አለባቸው፣ በዚህ ሰዓት ይሄ ዘር አያወጣም በማለት አስፈላጊ ድጋፍ ያደረግልን እንገኛለን። እኛ ለነሱ የምናደርገው ድጋፍ የአስተዳደራዊ ድጋፍ እንሰጣቸዋለን። አንዳንድ ነገሮች ላይ ብዙ ነገር እንተባበራቸዋለን። እነሱ የሚዘሩት ሰብል ላይ ከብት እንዳይለቀቅ፣ ፍያሎች፣ ግማሎች እንዳይለቀቅ ከማህበረሰብ በኩል
የጸጥታ ችግር እንዳይጋጥማቸው በደንብ እንጠነቀቃለን። የሚያስፈልገው ዘበኛ እንሰጣቸዋለን፣ አስተባባሪ እንሰጣቸዋለን። እኛ ደግሞ እነሱ የሚሰሩት ስራ በቅርብ ስለምንከታተላቸው ተቀራርበን ነው የምንሰራው። ከፊል አርብቶ አደር አሊ አሚሶና መዲና ፈረዳ በአፋር ክልል ወረር አደብቶሊ ከተማ አስተዳደር የከዲጋራዶ ቀበሌ ነዋሪዎች ናቸው። በግብርና ላይ በሚያደርጉት ተሳትፎም የቀበሌዋ ሞዴል ከፊል አርብቶ አደሮች ናቸው። እናም ዛሬ አረምን ከማሳዎቻቸው በማስወገድ ዙሪያ ከግብርና ባለሙያ ጋር እየተወያዩ ነው። አረም በሰዓቱ ካልታረመ የምርት መቀነስ ሊያጋጥም ይችላል። በሰዓቱም ውሃን ጥበቃን ልናረምና ልንከታተል ማሳችንን ደግሞ መከታተል ያስፈልጋል። ውሃ የጠጣበት ቦታ የቱ ጋር ነው፣ ያልደረሰበት ቦታ የቱ ጋር ነው። የተለየ ነገር ስታገኙ በስንዴ ማሳ ላይ ባለሙያ ማሳየት መጠቆም ይጠበቅባቸዋል። ስንዴም እንሰራዋለን፣ ጤፍም እንሰራዋለን። ጥጥም አሁን ጥጥ አንስተን ነው ይሄ የዘራ ነው። ስለዚህ ማንሰራ ስራ የለም። ያው ምርምር ማዕከል ደግሞ ድጋፍ ያደርገናል። የሚያስፈልገውን ነገር ይሰጠናሉ። ዘርም ይሰጣሉ፣ ምርት ዘር መድኃኒትም ይሰጣሉ። ግብርና ባለሙያ ደግሞ ጎን ነው፣ የኛ ጎን ነው ያሉት። ከኛ ተለይቶ አያውቁም። ስለዚህ ያው እንደሚታዩት እየሰራን ነው። ይኸው ሱምኔ ያሄ ዳርዕኔ ያሄ ያ ኩልኔ ያሄ ሐቶኔ ሀባ መድኃኒትም ይሰጡናል፣ ዘርም ይሰጡናል። ከጎናችን ሳይለዩ እገዛ ያደርጉልናል። አዋሽ ወንዝ ስላለን ውሃም አልተቸገርንም። በእርሻ መተዳደር ጥሩ ነው፣ ጥቅም አለው። እህሉን ሸጠን ከብትም እንገዛለን፣ ፍየልም እንገዛለን። ጥቅም ያደገይና እንደዚህ አምርተን እናስገባለን። ያው ራሴ የሰራህ ነገር ደግሞ የመሰለ ነገር የለም። ያ ስለዚህ አንተ ሰው እጅ ከሚጠብቅ ራሴ ሰርተህ መሞከር አለበት። ወደ 400 የሚሆኑት ከፊል አርብቶ አደሮች ይገኛሉ። በምን ይሰራሉ? በአትክልትና ፍራፍሬ ያለው በጤፍ፣ በስንዴ፣ በሽንኩርት፣ ቲማቲም እንደውም አሁን ደግሞ በሀብሀብ ላይም እየተሰማሩ ይገኛሉ። አርብቶ አደሩ እንደሚታወቀው በእንስሳት እርባታ ነው ከዚህ በፊት የሚታወቀው። በዚህ 5-6 ዓመት ውስጥ ግን በራሱ መሬት ላይ እነዚህ አዝዕርቶች እንዲጠቀሙ በአትክልትና ፍራፍሬ እንዲጠቀሙ በማድረግ ደረጃ ላይ እንገኛለን። ይህን ስናደርግ ግን ብቻችን አይደለም። በአካባቢያችን ያለ የመልካ ወረር ምርምር ማዕከል አለ። ምርምር ማዕከሉ የተለያየ ግብአቶችን፣ ኬሚካል ምርጥ ዘሮችን በመደገፍም እየሰጡንም እንደገና ደግሞ ስልጠኖችንም በማድረግ ላይ ይገኛሉ። እኛም ደግሞ እንደ ወረዳ መስተዳደር ከገበሬዎች ጋር ከአርብቶ አደር ጎን ሆነን አርብቶ አደር ድጋፍ እያደረገን የሙያዊ ድጋፍ በማድረግ እንገኛለን። አፋር ክልል ላይ አይበቅልም የተባለው የነበረው እንደ ትርክት ማለት ነው። ስንዴ ነበረ፣ ጤፍ ነበረ። ያ ትርክት ቀይረን አሁን ሰዓት በምርምር ጋር በመሆን አንድ መሬት በጾም ማደር የለበትም በማለት በበጋም በሶስት ተርም ላይ አሁን ስራ እንድንሰራ ትልቅ እገዛ ያደረገ ያለው እንደ ወረር ከተማ አስተዳደር ምርምር ማዕከል ጋር ሆነን ብዙ ልማት እየሰራን ነው። ከ60 ዓመታት በፊት የአዋሽ ሸለቆን ተከትለው በሚገኙትና ለጥጥ ሰብል ምርት ምቹና እምቅ አቅም ባላቸው የእርሻ መሬቶች ላይ ይከናወኑ የነበሩ ጥጥ የማምረት ሙከራዎችን የሚደግፍ ምርምር የማድረግ ተልዕኮን በዋናነት ተቀብሎ ስራውን የጀመረው የዛኔው የወረር ግብርና ምርምር ማዕከል ዛሬ ላይ በሀገር አቀፍ ደረጃ ከፍተኛውን ትኩረት ላገኘው ለበጋ መስኖ ስንዴ ልማት እንቅስቃሴ ያበረከተው አስተዋጽኦ ከፍተኛ ነው። በቀጣይ ጊዜያትም ከዚህ አንጋፋ የምርምር ማዕከል የግብርናውን ዘርፍ ምርትና ምርታማነት የሚያሻሽሉ ሌሎች ቴክኖሎጂዎችም ይጠበቃሉ።